ልጄን ማን ነው የደፈራት? እሱ እንኳን ሊደፈርን ካተብሎ ቢሰጠው የሚነካ ጥቃት ፈጻሚዎቿ ፈርዱስና ተባባሪዎቿ ያጅስቲደ እኮ መታው ለሽካው ያጅስቲ ተንቃም ይሄ ይደርስና እባካችሁ ያለችበትን ልታውቁ ሰዎች ከኔ ጋር አገናኛል ዳችኛል ብዙዎቻችሁ እንግዲህ በጣም የሚያሳዝን ነገር ነው እንዴት እዚህ ጋር ደረስን የሚያሰኝ ነው ተጠርጣሪዎቹን በቁጥጥር ስር ማዋል ችለዋል ከዚህ በላይ የት ይሄዱ እንደውም አከበሩ ግን የቤት መሬትነት ራሱ ስራ ነው የውጭው ሳታይ ዘፈኑ መዝሙሩ ቸርቹ ቤተክርስቲያኑ ምኑ ሳታይ መኪና ሳታይ መጠጥ ቦታ ካፌ ሬስቶራንት የትም ቦታ ሳታይ ቀኑን ከጧት እስከ ይላል ከዛ ሲቀጥል ደግሞ አለ አይደል ሀበሻ ወንድ አትሁኑ ላይክ ክሽን ያለ ምግብ ምናምን እያላችሁ ድርቅ የምትሉትን ነገር አስተካክሉ ከዚህ በኋላ የቤተሰብ ጨዋታ እኛም ለያሲኖ የተሰማንን ደስታ በዚህ አጋጣሚ መግለጽ እንወዳለን ሰላም ጤና ይስጥልን ክብራትና ክብራን ውድ አድማጭ ተመልካቾቻችን አቤት ትሬንድ ነው ጀምሯል ዛሬ ሁለተኛ ቀናችን ነው ሁለተኛ ቀረጻችን ነው እንግዲህ በሁለተኛው ምን ቃል ገብተን ነበር ለእናንተ ክብራትና ክብራን ጥያቄን ጠይቅና ጥያቄውን ለመለሳችሁ ደግሞ አንድ ሰው መርጠን 500 ብር እንሸልማለን ነው እንግዲህ መጀመሪያ ይሄንን ቪዲዮ ማየት ሰብስክራይብ ማድረግ ላይክ ማድረግ እና እዛ ላይ ደግሞ አሁን ለምንጠይቃችሁ ጥያቄ ምላሻችሁን ታስቀምጣላችሁ ከዛ ፒኬ ዊነር ብለን ዊነሩን ቀጥታ ሲስተሙ ራሱ ያነሳልናል በዚህ መልክ ሽልማት ያደረግን እንቀጥላለን እንግዲህ እንደ እድገቱ እናንተ ሰብስክራይብ እንደማድረጋችሁ ከፍ ያልን ስንሄድ ደግሞ የሽልማቱ መጠን ከፍ ያለ ይሄዳል ጀማሪዎች አይደለን አበረታቱን አቤት ሚዲያ ፕላስን ሰብስክራይብ አድርጉ የደውል ምልክቷን ተጫኑ ሁሌም ኖቲፊኬሽን ቀድሞ ይደርሳችኋል ስለዚህ ቤተሰብነታችሁን ታረጋግጡበታላችሁ ቀጥታ ወደ ዝግጅታችን እንለፍ የመጀመሪያው ጥያቄ ነው ይሄንን እንግዲህ ቪዲዮ ታዩና ከየትኛው ፊልም የተገኘ ነው የፊልሙን ርዕስ ብቻ ነው የምትሰጡን ቀጥታ ወደሱ እናልፋለን እኔ ይሄንን ሄድሴት ሳረግ እናንተ ደግሞ ላይክ ማድረጉን ቸላት በሉ አብረን እንቆይ አመጣጣችን በእውነቱ ደፈረና አይበሉና ልጆትን ለልጃችን እንዲሰጡን ለመጠየቅ ነው ልጄን ማን ነው የደፈራት? እሱ እንኳን ሊደፈርን ካተብሎ ቢሰጠው የሚነካ አይደለም እንግዲህ ይሄ ፊልም ስያሜው ምንድነው ስሙ ምንድነው ቀጥታ እቺን በመመለስ ቤተሰብነታችሁን አረጋግጡ የ500 ብር ተሸላሚ መሆን ትችላላችሁ እንግዲህ ዛሬ ወደ አዘጋጀንላችሁ ቪዲዮ ብለን ሰተተተተ ብለን እንገባለን 3 ቪዲዮዎች አዘጋጅተንላችኋል የመጀመሪያው ጥቃት ፈጻሚዎቿ ፈርዱስና ተባባሪዎቿ በህግ ጥላ ስር መግባታቸውን ሰምተናል ጉዳዩ ምንድነው የሚለውን ደግሞ መለስ ብለን እናያለን በእርግጥ ጉዳዩ ከወራት በፊት አንድ ወርና ከዛ ቀደም አለፍ ያለ ጊዜ ሆኗል ያን የተከሰተ ነው እነሱም ደግሞ ቀጥ ብለው ሚዲያ ላይ ይሄንን አስተላለፉ ስለዚህ ያንን ቪዲዮ ተቀባበለው ሰው ምን ነበር ቪዲዮ የሚለውን አብረን ነይ ያጅስቲደ እኮ መታው ለሽካው ያጅስቲ እንዴት ሲመጣ የአብርሃምና ዳግምግር ኦንኬ ዳግምግር ኦንኬ እንግር ዳግምግር ኦንኬ በዚህ ተሰቅለሽ ነው አንተ ላይ ያለሽ እንግር ተይ ነም እኔን ተይ ብለሽ ራስህ እጅ ነው እንጂ ጸብኩ ይምፈት ዳግምግር እንግር ተይ ባድ አይደን አንቺ የመጣሽ ነው ባድ ዳግምግር ሲያመከ ማለትሽ
እኔ እኮ የምለው ልጆቻችሁን ከትምህርት ገበታ ላይ አንስታችሁ ወደ ሰራተኛ እንዲህ የቀረጹ ራሱ መማታት ግርም ነው የሚለው ማለት ነው። ለእንደዚህ አይነት ህይወት ነው ልጆቻችሁን እየዳረጋችሁ ያላችሁ። እዛው እናንተ ጋር ሽሮዋን እየበላች ትምህርቷን ተምራ ወደፊት ህይወቷን ብታስተካክል ይሻላል። ማንኛውም እነዚህ ልጆችን የምታውቁ አካባቢውን ቤቱን የምታውቁ ይሄንን ፎቶ ነው እዛ አካውንት ላይ ያገኘሁት። እነዚህን ሰዎች የምታውቁ ኮሜንት ሴክሽን ላይ ኢንስታግራም አካውንታችሁን አስቀምጡልኝ። ኢንስታግራም አካውንታችሁን አስቀምጡልኝ ስላችሁ ደግሞ የግል ጉዳያችሁን ይዛችሁ እንዳትመጡ። እዚች ልጅ መፍትሄ ለመስጠት ብቻ ነው የማናገራችሁ። እንግዲህ ይህ ነበረ እንደተመለከታችሁት መነሻው ይህ ነበረ። ከዛ በኋላ በጣም 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 ብዙ ሰውን አነቃንቋል። እንግዲህ ከነሱ መካከል ደግሞ ሁላችሁም የምታውቁት ኑቲ ዘካሪያስ የዳሉል ኢንተርቴይንመንት ባለቤት ይህንን ብሎ ነበር። እስኪ ተመልክተን እንምጣ። የቺን ልጅ ባካችሁ ወደ እኔ ላኳት፣ እኔ በየወሩ $1 ደሞዝተኛ ነው ማደርጋት እና ሰሞኑን ስትደበደብ ብዙዎቻችሁ አይታችሁ አዝናችኋል። እኔም በጣም ነው ያዘንኩት እና በበቀል አምናለሁ። እኔ በበቀል ስላችሁ የደበደቧትን ልጆች መበቀል አይደለም፣ እሱን ፖሊስ ያደርግልናል 100% እርግጠኛ ነኝ። ነገ ከነገ ወዲያ በጣም ቢረዝም በዚህ ሳምንት ውስጥ እነዚህ ልጆች ሲያዙ እና ዜና ሲለቀቅ ትሰማላችሁ። ፖሊስ ይሄን ያደርገዋል ብዬ አስባለሁ። ነገር ግን እኔ መበቀል ያልኩት ምን መሰላችሁ? በአጠገባችሁ ያሉ ሰዎች የሚደፍሯችሁ በዋነኝነት ሰው የላችሁም ብሎ ሲያስብና የገንዘብ አቅም የላችሁም ብሎ ሲያስብ ነው። ገንዘብ ያለው ሰው ያለው ሰው ቢያጠፋ ራሱ በእንደዚህ አይነት መንገድ በጥፊና በውሃ እየተደፋበት አይቀጥም። እኔ ልጅቷ ምን አጥፍታ ነው ምናምን የሚለውን ነገር አይ ዶንት ኬር። ምክንያቱም ማንም አቅም ቢኖረው ሰው ቢኖረው እንደዚህ አይናቅም እና እቺ ልጅ ተንቃ ነው ይሄ የደረሰባት እና እባካችሁ ያለችበትን የምታውቁ ሰዎች ከኔ ጋር አገናኟት። እኔ ዩቲዩብ ቻናል ከፍትላታለሁ። በእርግጠኝነት ፕሮሞት አድርገው በአንድ ቀን ውስጥ ከ50,000 በላይ ሰብስክራይበር እንደምታገኝ እርግጠኛ ነኝ። እናንተ ይህን ታደርጋላችሁ በእርግጠኝነት እና ሌላ ደግሞ ቋሚ ወራዊ ደሞዝ እንድታገኝ ምን መስራት እንዳለባት እንዴት መስራት እንዳለባት ሙሉ ነገር አሳያታለሁ። ስለዚህ በዚህ መንገድ እንረዳታለን ብዬ አስባለሁ። ስለዚህ ያለችበትን የምታውቁ ሰዎች ከኔ ጋር አገናኟት። ይህንን ለማድረግ እኔ ዝግጁ ነኝ። የኔም ፎሎወሮች በእርግጠኝነት ይህን እንደሚያደርጉልኝ እርግጠኛ ነኝ። እንግዲህ እንደተመለከትነው ነው ጥቃት ሲፈጽሙባት ነው። ደግሞ እኔ በጣም የገረመኝ እዚህ ደረጃ ላይ ደርሰናል ወይ የሚያስብለው እየቀረጹ ማድረጋቸው ነው ድርጊቱን እና ድርጊቱ ራሱ ፈጽሞ የሚደገፍ አይደለም። መነጋገር እየተቻለ በመነጋገር መግባባት እየተቻለ ይህን ያህል ጥቃት ውርጅብኝ ማውረዳቸው በጣም ጸያፍ ነው። እንግዲህ ያው ከክፍለ ሀገር ህይወትን ለመቀየር ወደዚህ ይመጣሉ። ወላጅ ደግሞ ልጆቹ ማሳደግ ማስተማር በማይችልበት ሰዓት እንግዲህ በቤት ሰራተኝነት ተቀጥረው እንዲሰሩ በዛውም ደግሞ የተወሰነም ገቢ ቢሆን ቤተሰብ እንዲደጉሙ ያደርጋልና እንግዲህ አናቅም። ያው የቤተሰብም ራቅ ያለ ቤተሰብም ልጅ ትሁን በሰራተኝነት የሚያምጧት እንግዲህ ያለው ነገር ጥቃት ሲፈጽሙባት የሚያሳይ ነው። እንግዲህ በጋራ እንዳየ ነውና ከዛ በኋላ እንግዲህ ጠበቃ ሰብለ አሰፋን ሁላችሁም ታቋታላችሁ። እሷም ደግሞ በዚህ ጉዳይ ላይ የራሷን የህግ አስተያየት ሰጥታ ነበረ። እሱን ተመልክተን እንመለስ። እንግዲህ አስቀድሞ ባያችሁት ቪዲዮ ላይ አንዲት እህታችን በጣም አሰቃቂ በሆነ ሁኔታ ስትደበደብ ይታያል። እዚህ ላይ ህጉ ምን ይላል ብላችሁኛል ብዙዎቻችሁ። እንግዲህ በጣም የሚያሳዝን ነገር ነው። እንዴት እዚህ ጋር ደረስን የሚያሰኝ ነው። ዋናው ነገር ግን ምንድነው መታወቅ ያለበት የአዲስ አበባ ፖሊስ በተደጋጋሚ እንግዲህ በዚህ በማህበራዊ ሚዲያ እንደዚህ ተቀርጸው ቪዲዮ ሪከርድ እየተደረገ የሚፈጸሙ ወንጀሎችን አስመልክቶ ሲያደርግ የነበረውን አፋጣኝ እርምጃ ወስዶ እነኚህን ነውረኞች በወንጀል ተጠያቂ እንዲሆኑ እንዲያደርግ በአክብሮት ነው ጥሪን የማቀርበው። በተደጋጋሚ እንዳደረጋችሁት እዚህም ላይ አፋጣኝ እርምጃ መውሰድና ፍትህ እንዲሰፍን ሌሎችም ደግሞ ከነሱ እንዲማሩ ማድረግ ያስፈልጋል። እንግዲህ በዚህ መልኩ አንዲት ልጅ ወጣት
እንደዚህ ለዛውም ቪዲዮ እየተቀረጸ እጅግ ኢሰብአዊ በሆነ ሁኔታ አንደኛ በጣም ከባድ ድብደባ ነው የሚያደርሱባት። ከዛም ባሻገር የሚናገሩት ንግግር ራሱ ሞራሊ በስነ ልቦናም ልጅቷ ላይ ከፍተኛ ጉዳት የሚያደርስ ነው። ይሄ ነገር እንግዲህ በኢፍድሪ ወንጀል ሕግ ከአንቀጽ 555 ጀምሮ እንደ አግባብነቱ እስከ 15 ዓመት በሚደርስ ጽኑ እስራት ሊያስቀጣ የሚችል ስለመሆኑ ተቀምጧል። ልጅቷ በዚህ ድብደባ ምንድን የደረሰባት የሚለው ተጣርቶ እንግዲህ ፖሊስ በሚያካሂደው የወንጀል ምርመራና ፍትህ ማስፈን ሂደት ጉዳዩ የትኛው አንቀጽ ላይ ይወድቃል የሚለው የሚታይ ይሆናል ማለት ነው። ነገር ግን ሪሊች ልጅ አሁን በዚህ ሁኔታ ውስጥ እዛም ያለችው ፈቅዳ ነው ወይ የሚለውን ፖሊስ በአግባቡ እንዲያየው ነው በበኩሌ ጥሪ የማደርገው። በግዳጅ ደግሞ ከሆነ እዛ ያለችው እንደገና ሌላ አይነት ሰዎችን በግዳጅ ማስቀመጥና ማሰራት ሌላ ቶርቸር አስፔክትም ስለሚኖረው ወንጀሉ የበለጠ የገዘፈና ተጠያቂነቱን ከፍ የሚል ሊሆን ይችላል ብዬ አስባለሁ። ከእንዲህ አይነት ኢሰብአዊ ድርጊት መታቀብና ስናይ ደግሞ ተጠያቂነት እንዲኖር ጥቆማ ለፖሊስ ማቅረብ ያስፈልጋል። የአዲስ አበባ ፖሊስ በዚህ ላይ ተደጋጋሚ ትብብሩን እንዲያደርግና ተጠያቂ ሆነው ሰዎች እንዲማሩበት እንዲያደርግ በድጋሚ ጥሪን አቀርባለሁ። መሰል ጠቃሚ መረጃዎች እንድታገኙ ይህንን አካውንቴን ይከታተሉ። አመሰግናለሁ። እንግዲህ ሰብለ አሰፋ እናቃታለን። ብዙዎቻችን ከህግ ጋር በተያያዙ ጉዳዮች የራሷን ሀሳብ እንግዲህ በህግ ዙሪያ ክፍተት እንዳይኖር ግንዛቤ የምትፈጥር ናት። እንግዲህ ይህንን ጥያቄ አቀረበች። ከዛ በኋላ ሰው ሁሉ ተረባረበና ቀጣዩን ቪዲዮ እንመልከት። እንግዲህ እነሱ ለህግ ቀርበዋል። እንዴት ነው የሚለውን እስኪ በጋራ ተመልክተን እንመለስ። አሁን የተሰማ ሰበር መረጃ አለ። ተጠርጣሪዋ ፈርዶስና አባሪዎቿ በቁጥጥር ስር መዋላቸው ታውቋል። በማህበራዊ ሚዲያ ሰፊ ቁጣን ባስነሳው ጥቃት ቪዲዮ ውስጥ የተሳተፈችው ፈርዶስና አባሪዎቿ ህብረተሰቡ የሰጠውን መረጃ ተከትሎ የአዲስ አበባ ፖሊስ አባላት በተቀናጀና ፈጣን ኦፕሬሽን ተጠርጣሪዎቹን በቁጥጥር ስር መዋል ችለዋል። የህዝብን ሰላምና ደህንነት ለማስከበር ጥፋተኞችን ለፍትህ ለማቅረብና የህግ የበላይነትን ለማረጋገጥ የአዲስ አበባ ፖሊስ ላሳየው ፈጣንና ቁርጠኛ ተግባር ከፍተኛ ምስጋና ይገባዋል። በዚህ እህታችን ላይ በደረሰው ጥቃት ለተጨነቁ ሁሉ መረጃውን ሼር አድርጉላቸው። መልካም ጊዜ። እንግዲህ ይህንን ቪዲዮ አየን። በቁጥጥር ስር መዋላቸውን በወቅቱ ወዲያው በህግ ቁጥጥር ስር ከዋሉ በኋላ አስፈላጊው ማጣራት እና የተለያዩ ነገሮች ከተደረጉ በኋላ ተፈተው ነበር እና ተፈተው ከዛ በኋላ ምን ሆነ የሚለውን ደግሞ በቀጣዩ ቪዲዮ ነይ። እንግዲህ አሁን በዚህ ሰዓት ያለው ነገር ይሄ ነው። እሱን መረጃ ይሰጠናል። ፖሊስ ተጠርጣሪዎችን ለተጨማሪ ምርመራ በድጋሚ በቁጥጥር ስር መዋሉን አስታውቋል። ጥቅምት 14 ቀን 2018 ዓ.ም በዚህ ታዳጊ ላይ ኢሰብአዊ ድርጊት መፈጸማቸውና ይህንንም የሚያሳየው ተንቀሳቃሽ ምስል ከሰሞኑ በማህበራዊ ትስስር ገጾች በስፋት ሲንቀሳቀስ ነበር። ተጠርጣሪዎቹ በታዳጊዋ ላይ የፈጸሙት ኢሰብአዊ ድርጊት በጣም አስነዋሪ መሆኑንም ተንቀሳቃሽ ምስሉ ያስረዳል። ፖሊስ ከወራት በፊት ተጠርጣሪዎቹን በቁጥጥር ስር አውሎ ምርመራውን በማጠናቀቅ መዝገቡን ለፍትህ አካል መላኩንም ጠቁሞ ነበር። ሆኖም ግን አሁን ላይ ለተጨማሪ ምርመራ በቁጥጥር ስር እንደዋላቸው ነው መረጃው ያመለከተው። እነዚህ በኮልፌ ቀራኒዮ ክፍለ ከተማ ኗሪ የሆኑ ተጠርጣሪዎች ሶስቱም ተማሪዎች መሆናቸውን መረጃው አመልክቷል። ፖሊስ ለወሰደው ፈጣን እርምጃ ምስጋና ይገባዋል። እንግዲህ ጠቅለል ያለውን ነገር አይተናል። እንግዲህ ከወራት በፊት የሆነ ጉዳይ ነው። ቪዲዮን ላይ ለቀቁ። ከዛ በኋላ ደግሞ ሰው የራሱን ሀሳብ አስተያየት ሰጠበት። የእውነትም ደግሞ ሊወገዝ የሚገባው ድርጊት ነው ያደረጉት። እድሜያቸው እንደምታዩት ልጆች ናቸው። ይህንን ለማድረግ ራሱ ምን አነሳሳቸው የሚለው በራሱ ጥያቄ የሚያስነሳ ነው። እንግዲህ በህግ ቁጥጥር ስር ውለው አስፈላጊውን ማጣራትና የህግ ሂደት እየተደረገ ነው ያለው። እንግዲህ ከዚህ ትምህርት እንውሰድ ነው። ሁላችንም ከወንጀል ራሳችንን እንጠብቅ፣ እናርቅ። እንግዲህ የኛው መልእክት ይሆናል። እንግዲህ እንደ ማረፊያም እንዲሆን ደግሞ አንድ ቪዲዮ ላሳያችሁና እሱ ላይ ቆይታ አድርገን ተመልሰን እንገናኛለን። ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁም እንደዚህ ያለ ነው። አቤት ሚዲያ ፕላስ አቤት ወቅታዊ ወይም ደግሞ አቤት ትሬንድ ላይ ነው።
ቆይታ አልተመለከተና እሺ ኮሜንታተሮች ደግሞ ምን አሉ? ከዚህ በላይ የት ይሄዱ እንደውም አከበሩን በሚል ደግሞ ልኳል። ሰማይ ላይ ቢችሉ ይወጡ ነበር የሚል ሌላ እኔ ታየኝ የካሜራማኑ ብቃት ብላለች። ሌላው ደግሞ ምን ችግር አለው እነሱም ሰው ናቸው እና መሰል እንግዲህ ኮሜንቶች አሉ። እናንተ ገባ ብላችሁ እዩት። እንግዲህ ለማረፊያ እንዲሆን መረጥ ነው። እሺ ሁለተኛውና ቀጣዩ ፕሮግራማችን ደግሞ ጆርዲ ከሰሞኑ እንግዲህ በብዙ መልኩ አነጋጋሪ ሆናለች። ከሰሞኑ ደግሞ የቤት መቤቶች ደሞዝ ሊከፈላቸው ይገባል ብላ የመጣችበት ቪዲዮ ሌላው ነው። እሱን ደግሞ እንግዲህ አይተን እንመለሳለን። ይህንን ቪዲዮ አይታችሁ የእናንተንም ኮሜንት ሀሳብ አስተያየታችሁን ጻፉልን፣ እኛም እናየዋለን። የቤት እመቤት የሚሆኑ ሴቶች የሚያበረክቱት አስተዋጽኦ ከዶክተር ከኢንጂነር ከምን ይበልጣል፣ እንዴት ታራክሱታላችሁ ብላችሁ የምትጠይቁን ሰዎች ልክ ናችሁ። ሴት ልጅ ቤት ውስጥ የምትሰራው ስራ፣ ልጆቿን የምታሳድገው የቤት እመቤትነት የማህበረሰብ ጀርባ አጥንት ነው። በጣም አስፈላጊ የሆነ ስራ ነው። በጣም አንገብጋቢ የሆነ ስራ ነው። ታዲያ ለምንድን ነው እንደ ዶክተሮች የማይከፈላት? እንደ ኢንጂነሮች የማይከፈላት? እድሜዋ ሲገፋም የጡረታ ክፍያ የለውም። ለምንድን ነው ፕሮፌሽን የማናደርገው? የቤት እመቤትነት እንደውም ስራ አለሽ ወይ ስትባል የቤት እመቤት ምን ብላ ነው የምትመልሰው? አይ ስራ የለኝም የቤት እመቤት ነኝ ብላ ነው የምትመልሰው። ግን የቤት እመቤትነት ራሱ ስራ ነው፣ ፕሮፌሽን ነው። ለምንድን ነው የቤት እመቤቶች የስራ ልምድ የሌላቸው? የቤት እመቤትነት አድሚኒስትሬቲቭ ወርክ ነው። ምሳሌ ለ15 ዓመት ስራዋን አቋርጣ ልጆቿን ያሳደገች የቤት እመቤት ልክ ስትወጣ የ15 ዓመት የአድሚኒስትሬቲቭ ወርክ የስራ ልምድ ሊኖራት ይገባል በመንግስት እውቅና። እኔ ጆርዲ ላይ ቪዲዮ ባልሰራ በጣም ደስ ይለኛል። ማለት አይ ነው ኦብሰሽን ሊመስል ይችላል ምናምን እሷ ተንጠልጥለን ምናምን ለምፈምስ ምናምን፣ ግን እኔ ኖርማሊ እሷም ሆነች ሌሎች ሰዎች ኦልሬዲ ወጥተው ለሚያወሩት ነገር እንደ ሀሳብ መሞገት ፐርሰናሊ ደስ ይለኛል። የሚጠቅመንም እሱ ስለሆነ ማለት ነው። ይሄኛው ሀሳብ የማያስኬድበትን ምክንያቶች ነው እዚህ ጋር ላወራ የመጣሁት ዛሬ። ሴት ልጅ ቤት ውስጥ ለምትሰራው ስራ ክፍያ ያስፈልጋታል፣ መንግስት ሊከፍላት ይችላል ምናምን የሚለውን ሀሳብ በጣም መዘዋወር ጀምሯል። ብዙ ሴቶች ኢንታይትልድ እየሆኑ ነው፣ እንዲህም አለ እንዴ ምናምን አይነት ነገር እያሉ ነው። ይሄኛው ቪዲዮ ላይ ደግሞ ስፔሲፊክሊ ምን አለች? እንደ ዶክተርና ኢንጂነር ለምንድን ነው የማይከፈላት አለች አይደለ? እንደ ዶክተርና እንደ ኢንጂነር የማይከፈላት አገልግሎቷ ለቤቷ ለትዳሯ ነው እንጂ ለፐብሊኩ አይደለም። ትዳር ማለት ፕራይቬት ኮንትራክት ነው። መንግስት ፕራይቬትሊ ለተፈጠሩ ኮንትራክቶች ሲከፍል አይተንም ሰምተንም አናውቅም። አይደለም ትዳር፣ የልማት ስራ ድርጅቶች ራሳቸው ነው የሚያስተዳድሩት። የግል ድርጅቶች እዛ ጋር ወጥተው እንዳልሹ ለሌሎች ደሞዝ የሚከፍሉት ራሱ ጀነሬት የሚያደርጉት ኢንካም ስላለ በዛ ነው የሚደጋገፉት ማለት ነው። ትዳር ውስጥ ሲሆን የቤት እመቤትነትም ኖርማሊ ክፍያው ሊሆን የሚችለው በዛ ሃውስሆልድ ውስጥ ማለት ነው። ገንዘብ ጀነሬት ስለማይደረግ ኢንካይንድ ነው ክፍያዋ ማለት ነው። ይሄ ማለት ፍቅር፣ መተሳሰብ፣ ኢቨን ልጆችን አሳድጎ ለቁም ነገር ማብቃት ራሱ እሱም አንድ ክፍያ ነውና አንዳንዴ ያለ ቦታው የሆነን ነገር ዝም ብላችሁ ስታመጡ ማለት ነው ከኢምፓወርመንቱ በላይ ዳሜጅን ማሰብ አለባችሁ። ማለት መንግስት ይክፈላት አልሽ። እንግዲህ የምንኖረው ሰርድ ወርልድ ካንትሪ ላይ ነው ጋይስ ማይንድ ዩ። መንግስት እስቲ ስንት ይክፈላት? 5000 10000 ጌታ ምትሆነው የሚከፍላት? ቆይ አንድ ያልተረዳችሁትን ነገር ልንገራችሁ። እንደዚህ አይነት ነገር የሚያስኬድ የሚመስላችሁ ሴቶች ማለት ነው መንግስት ለእያንዳንዷ ቤት እመቤት መክፈል ቢጀምር ማለት ነው ታክሴሽን ጣሪያ ላይ ነው የሚወጣው ማለት ነው። ያኔ አይደለም እሷ ባሏ ይሄ ወጥቶ በትክክል ጥሩ ስራ አለው ጥሩ ገቢ አለው ያልሽው ሰው ራሱ ማለት ነው የሚያመጣው ገንዘብ በቂ አይሆንምና አንዳንዴ አንሪያሊስቲክ የሆነ ነገር አትስሩ። አይ ነው እናንተ ትዳር ፈረሰ ቆመ ጉዳያችሁ አይደለም። ከስር ባሪያ ነሽ ተበዘበሽ ምናምን ይያልሽ ትዳርማ እንግዲህ እንዲና እንዲያ ያለ ሐሳቧ ቀጥሏል። ግን እኛ ለፈለግ ነው መሰረት የሆነ እንግዲህ ሐሳቧን አቅርባለች። እንግዲህ ይሄንን ይመስላል። ሌሎች ደግሞ ከዚህ ሐሳብ ጋር በተያያዘ የሰጡትን ሐሳብ ተመልክተን እንምጣ። የቤት እመቤት መሆን እቤት መዋል ቀላል የሚመስላቸው ሰዎች አሉ። በነገራችን ላይ በጣም ሲበዛ አክብሯቸው። እቤት መዋል
ልጆችን መንከባከብ፣ ራስን መንከባከብ፣ ባልን መጠበቅ፣ ቤትን ማጽዳት፣ ቀኑን ሙሉ ክረምት ከበጋ ቀን ከሌሊት 1 ዓመት 2 ዓመት 3 ዓመት 5 ዓመት ቤት መዋል ቀላል ነገር በጣም ትልቅነት ነው። ትዕግስት ይጠይቃል፣ ማስተዋል ይጠይቃል፣ ቻይነት ይጠይቃል፣ ራስን መግዛት ይጠይቃል፣ ታማኝነት ይጠይቃል። ይሄን ስላችሁ ግን እቤት የዋለ ሁሉ ታማኝ ነው ማለት አይደለም። ነገር ግን እቤት የምትውል ሴት ሲበዛ መደነቅ አለባት። እቤት መዋል አንዳንድ ወንዶች እንደ ተራ ነገር እንደ ዝም ብሎ ነገር ይቆጥሩታል። ነው እቤት መዋል እቤትነት ቀላል እንዳይመስላችሁ። ቀኑ ሙሉ የውጭውን ሳታይ፣ ዘፈኑን፣ መዝሙሩን፣ መስጊዱን፣ ቸርቹን፣ ቤተክርስቲያኑን ምኑን ሳታይ፣ መኪና ሳታይ፣ መጠጥ ቦታ፣ ካፌ፣ ሬስቶራንት የትም ቦታ ሳታይ ቀኑን ከጠዋት እስከ ማታ ለረጅም ዓመታት እኔ እንደዚህ አይነት ሚስት ካላችሁ እውነቴን ነው የምላችሁ እግዚአብሔር ከዚህ በላይ ይባርካት። ወጣ ደግሞ ለልጆቿ ስትል የምትሰራም ሴትም እግዚአብሔር ይባርካት። ግዴታው ነበር መስራት። ዛሬ ነው ሴቶች ወደ ውጭ እየመጡ። በፊት ቢሆን በእርሻ ልታግዘው በምን ልታግዘው ትችላል። አሁን ግን ብዙዎቹ ለመስራት ሲሉ ግዴታ ይወጣሉ። የወጡትም ሴቶች መመስገን አለባቸው። በተለይ ግን ከወጣች ሴት ይልቅ ቤት ውስጥ ቁጭ ብላ ልጆች የምታሳድግ ሴት የምትደነቅ የሚጨበጨብላት እንጂ የምትተች ሴት አለች። ስለዚህ በተቻላችሁ መጠን ቤት የሚውሉ ሴቶችን ከመተቸት ይልቅ አፕሪሺየት አድርጋት። ይከፋታል። እሺ፣ በዚህ ሀሳብ ላይ መሰረት አድርገው እንግዲህ የተለያዩ ሰዎች የተለያየ ሀሳብ ሰጥተዋል። እህታችንን ደግሞ አድምጠናት ተመልሰን እንምጣ። የቤት እመቤትነት ማለት ነው የ24 ሰዓት ሰራተኛ ማለት ነው። ባይዛዊ በጣም አድካሚውንና ትልቁን የቤተሰብ ኃላፊነት የተሸከመችው እሷ ናት። ግን ሁሌም ስራ የላትም እየተባለች የምትኖርም እሷ ናት። ባሎች ማለት ነው የቤት ሰራተኛ እንኳን መቅጠር ካልቻላችሁ ህይወቷን የሚያቀሉላት ነገሮችን ተግብሩላት። ወገቧን እንዳትታመም ልብስ ማጠቢያ ማሽን መግዛት ትችላላችሁ። ምግብ ፕሮሰሰሮች አሉ፣ እነሱ ማሽኖች ግዙላት። ከዛ ሲቀጥል ደግሞ አለ አይደል ሀበሻው እንዳትሆኑ ላይክ ክችን ያለ ምግብ ምናምን እያላችሁ ድርቅ የምትሉትን ነገር አስተካክሉ። ምክንያቱም አንዳንዴም ፈጠን ያለ ምግብ በችኮላ የተሰራ ምግብ ምናምን ሲቀርብላችሁ ፊታችሁን እንትን አትበሉ፣ አታጥቁሩባት። ስትገባ ደግሞ ልጆችን ቴኬር አድርግ። አይ ነው ከስራ ደግሞ ሁለት መጣት ትችላለህ፣ ምግብ ማብሰላት ትችላለህ። ግን ቢያንስ እንኳን የምትችለውን ስራ በደንብ ሰፖርት አድርጋት። ጓደኞቿን እንድታገኝ ፍቀድላት። ሌሎች ሰዎች ተጋገዙ፣ ተረዳት፣ ለመረዳት ሞክር ነው እንግዲህ። ይህንን ይመስላል። እናንተ ምን ትላላችሁ? ኮሜንት መስጫው ላይ አኑሩልን። ወደ ሶስተኛና የመጨረሻው ዝግጅታችን እናልፋለን። ያሲኖ የኢቢኤስ የጨዋታ ፕሮግራም አቅራቢ ሆነው በሆስትነት ማሸነፉን እንግዲህ ከሰሞኑ የሰማነው ዜና ነው። ከሱ ጋር ተያይዞ እንዴት ነው ሴሌብሬት ያደረገው ጉዳዩን እንዴት ነው ያጣጣሙት ኢቢኤሶች የሚለውን በጋራ ተመልክተን እንምጣ። አብራችሁን ቆዩ። ማመስገን ያሉብኝ አካላቶች ይኖራሉ። መጀመሪያ ግን ክሬዲት የሚሰጠው ለፈጠረ አምላክ ነው። አልহামዱሊላህ ረብል ዓለሚን እዚህ ጋር ተገኝተናል። ከዛ ባለፈ ደግሞ ህዝቡ ያው በቃ እኔ ስለ ህዝቡ ምንም አልናገርም። የሚወዱን ሰዎች ቮት አድርገዋል። እዚህ ቦታ ጋር ተገኝተናል። የቤተሰብ ጨዋታን ከዚህ በኋላ በኮሜዲያን ያሲኖ ይመራል፣ ይቀወጣል። ሀሳቦች ፓስ እናደርጋለን፣ እንመካከራለን፣ እንስቃለን፣ እንጫወታለን። 2019 እየመጣ አይደል? እኛ ካልን ሳት ጨዋታ ለብቻሽ ቦታ ስለዚህ እንግዲህ ያሲኖ የቤተሰብ ጨዋታ ከዚህ በኋላ አቅራቢያችሁ ይሆንና አብሯችሁ ይቆያል። እንግዲህ ስለዚህ ቤተሰቦቻችን ከያሲኖ ጋር በጣም ቆንጆ ቆይታ ይኖራቸዋል። ለማንኛውም ከዚህ በኋላ የቤተሰብ ጨዋታ እንግዲህ እኛም ለያሲኖ የተሰማንን ደስታ በዚህ አጋጣሚ መግለጽ እንወዳለን። ይመጣል ማለት ነው። ሁላችሁም ቤተሰቦቻችን በጉጉት ሲጠብቁት የነበረው የቤተሰብ ጨዋታ አቅራቢ ያሲኖ ከዚህ በኋላ ታዩ። በድጋሚ ያሲኖ እንኳን ተቀላቀልከን፣ እንኳን መጣህ፣ እንኳን ደስ አለ። ዌልካም። እንግዲህ ሁላችንም እንደምናውቀው ነፍሱን ይማርና ነጻነት ወርቅነህ ከፍ ወዳለ ደረጃ አሳድጎት ነበር የቤተሰብ ጨዋታን በኢቢኤስ። እንግዲህ ከዛ በኋላ በጣም ብዙ ሰዎች ውድድር አድርገዋል በሱ ቦታ ሆስት ሆኖ ለመስራት። በጣም እንግዲህ የምታውቋቸው ከ6 ከ7 በላይ ትልልቅ ባለሙያዎች የምናውቃቸው ምን ወዳቸው ሁሉ ተወዳድረው ያሲኖ እንግዲህ በአድማጮችም በኢቢኤስም በተለያየ መንገድ ብቻ
ተመርጦ አንደኛ ሆኖ ሆስት ለማድረግ እንግዲህ መመረጡ ተሰምቷል። እኛም በዚህ አጋጣሚ የተሰማንን ደስታ ለመግለጽ እንወዳለን። እንግዲህ ይህንን የመሰለ ቆይታ በጋራ አደረግን። አቤት ሚዲያ አቤት ትሬንድን አብራችሁ ቆይታ አድርጋችሁ ስለተከታተላችሁ እጅግ በጣም አድርገን እናመሰግናለን። አብሮነታችሁ ይቀጥል፣ ከኛ ጋር ቀጥሉ። አቤት ሚዲያ ፕላስ ሰብስክራይብ ይደረግ። ለነበራችሁ ቆይታ እናመሰግናለን። መጀመሪያ መነሻው ላይ ጠይቀን የነበረውን ጥያቄ መልሱልን። በቀጣዩ ቪዲዮ ላይ ምላሹን ይዘን ምን ቀርብ ይሆናል። ለነበረን ቆይታ ሁሉ ስናመሰግን መልካሙን ሁሉ እየተመኘን ነው። ባይ ባይ፣ ቻው።